ሰላም በመላው ዓለም የምትኖሩ የሀሁ ለሁሉም የኦንላይን ትምህርት ቤት የዩቲዩብ ቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛ። ሀሁ ለሁሉም የኦንላይን ትምህርት ቤት አማርኛ፣ እንግሊዝ፣ ሂሳብ እንዲሁም የተለያዩ የማህበራዊና የተፈጥሮ ሳይንስ የትምህርት አይነቶችን ብቃት ባላቸው አስተማሪዎች 24 ሰዓት የማስተማር አገልግሎት እየሰጠ ይገኛል። ቪዲዮ ላይ ባስቀመጥነው ስልካችን በኢሞ፣ በቴሌግራም፣ በዋትሳፕ ይደውሉልን። በተመቻችሁ ሰዓት የምትፈልጉትን የትምህርት አይነት እናስተምራለን። ሰላም የሀሁ ለሁሉም የኦንላይን ትምህርት ቤት የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ሀሁ ለሁሉም በኦንላይን ተማሪዎችን ተቀብሎ አማርኛ፣ እንግሊዝኛ፣ ሂሳብና እንዲሁም ሌሎችን ትምህርቶች በ24 ሰዓት ማንኛውም ተማሪዎች በሚፈልጉት ሰዓት እያስተማረ ይገኛል። ከኛ ጋር መማር የምትፈልጉ ልጆች እዚህ ጋር ባስቀመጥነው ስልካችን በማንኛውም ሰዓት ደውሉልን። እናንተ በሚመቻችሁ ሰዓት እንድትማሩ እናደርጋለን። በባለፈው ዝግጅታችን የአማርኛ ፊደላትን ከሀ እስከ አ ድረስ ያሉ ፊደሎቹን አቅርቤላችሁ ነበር። በዛሬው ዝግጅቴ ደግሞ ከከ እስከ ፐ ማለትም ሁለተኛውን ክፍልና የመጨረሻውን ክፍል ይዤላችሁ መጥቻለሁ። በሚቀጥለው ክፍላችን ደግሞ ሙሉ የአማርኛ ፊደላትን በቀላሉ እንዴት አድርጋችሁ ቅርጻቸውንና ድምጻቸውን እንዴት እንደምትይዙ 34ቱንም ሙሉ የአማርኛ ፊደላት ይዤላችሁ የሚቀርብ ይሆናል። በዛሬው ዝግጅቴ እንግዲህ ክፍል 2 ነው። እስከ መጨረሻው ተከታተሉኝ። ከከ እስከ ፐ ድረስ ወይም ደግሞ እስከ መጨረሻው ያሉ ፊደሎቹን ቅርጻቸውና ድምጻቸውን በስርዓት እንዴት እንደምትይዟቸው አጠር ባለ ሰዓት ረጅም ወይም ደግሞ ሰፋ ያለ እውቀት እንድትይዙ አድርጋለሁ። ከ ኩ ኪ ካ ኬ ክ ኮ ከዛ ኳ ወይም ውስብስብ ፊደል ሆና 8ኛ የተቀመጠች ማለት ነው። እያንዳንዱ ሰባት ቤተሰቦች አሉት። መጨረሻ ላይ ደግሞ ውስብስብ ፊደላት ወይም ደግሞ እያንዳንዳቸው ጋር ተያያዥነት ባለው ሁኔታ ከነዚህ ከሰባቱ ቤተሰቦች ጋር አያይዤ ውስብስብ ፊደላት ወይም ደግሞ ከሁለት በላይ በአንድ ላይ የተያያዘ ድምጽ ያላቸውን ይዤላችሁ መጥቻለሁ። ስለዚህ ሙሉ የአማርኛ ፊደላትን እዚህ ጋር ታገኛላችሁ ማለት ነው። ሁለተኛ ሀ እንግዲህ ሀ ሁ ሂ ሀ ሂ ይችኛዋ በስተት ነው። ሂ ከሆነች እግሯ ላይ ነው እንደዚሁ የምትጣመመው። እቺ አራተኛዋ ናት። ሀ ከዛ ሄ ህ ሆ ከዛ ኋ ይቺ አራተኛ ፊደሏ ናት። ሶስተኛ ላይ የመጣችዋ ልክ ይችኛዋን ትጽፉና ማለት ነው ከእግሯ ላይ ልክ ኪ በተጣመመችበት መንገድ እግሯ ላይ እየተጣመመ ነው የሚሆነው ሶስተኛ ፊደሏ። ቀጣዩ ፊደል ወ ው ዊ ዋ ዌ ው ወ ከዛ ደግሞ ዘ ዙ ዚ ዛ ዜ ዝ ዞ ከዛ 8ኛ ደግሞ ዟ ይህን የመሰለ ቅርጽ አለው። ቀጣዩ ፊደል ዠ ዡ ዢ ዣ ዤ ዥ ዦ ከዛ ይቺ ደግሞ ዣ ከዛ የ ዩ ይ ያ ዬ ይ ዮ ይቺ ደግሞ ደ ዱ ዲ ዳ ዴ ድ ዶ ከዛ ይቺ ዷ ይቺ ደግሞ ገ ጉ ጊ ጋ ጌ ግ ጎ ከዛ ይቺ ጓ ይቺ ደግሞ ጠ ጡ ጢ ጣ ጤ ጥ ጦ ከዛ ይቺ ጧ። ቀጣዩ ፊደል ጨ ጩ ጪ ጫ ጬ ጭ ጮ ከዛ ይቺ ጯ ይቺ ደግሞ ሀ ሁ ሂ ሃ
ሃ ሄ ህ ሆ ከዛች ኋ እቺ ደግሞ ጠ ጡ ጲ ጳ ጴ ጵ ጶ ከዛች ጧ እቺ ደግሞ ጸ ጹ ጺ ጻ ጼ ጽ ጾ ከዛች ጿ ይችኛዋም ጸ ጹ ጺ ጻ ጼ ጽ ጾ ይቺ አ ኡ ኢ አ ኤ እ ኦ ይቺ ደግሞ ፈ ፉ ፊ ፋ ፌ ፍ ፎ ይቺ ደግሞ ፏ ይቺ ፐ ፑ ፒ ፓ ፔ ፕ ፖ ከዚች ፖ። አሁን እነዚህን ፊደሎች ቀጥታ ከግራ ወደ ቀኝ አንድ ባንድ የቤተሰባቸውና ከዛም በተጨማሪ ደግሞ ውስብስብ ፊደላትን ጨምሬ እየጠራው አሳየዋችሁ። አሁን ደግሞ እነዚህን በዛሬው ዝግጅት ወይም በክፍል 2 ይዣቸው የመጣውን ፊደላት ጠቅላላ ቅርጻቸውንና ከዛ በተጨማሪ ደግሞ ቅርጻቸውን ከአንደኛ ወደ ሁለተኛው፣ ከሁለተኛ ወደ ሶስተኛ ቤተሰቦቻቸው፣ ከሶስተኛ ወደ አራተኛ፣ ከአራት ወደ አምስት፣ ከአምስት ወደ ስድስት፣ ከስድስተኛ ወደ ሰባተኛ እንዲሁም ደግሞ ስምንተኛ ላይም ውስብስብ ፊደላት አድርጌ የጨመርኳቸው ፊደላት እንዴት በቅርጽና በድምፅ ተያያዥነት እንዳላቸውና እንዴት አድርጋችሁ በቀላሉ የእነዚህን የፊደላትን ስም ወይም ድምፃቸውን እና ደግሞ ቅርጻቸውን እንዴት በቀላሉ እንደምትለዩ ላሳያችሁ። እስከ መጨረሻው ተከታተሉ። እንግዲህ የመጀመሪያ ፊደላት የሚባሉት እነዚህን መያዝ ያስፈልጋል። በዚህ በቢጫ መደብ ላይ ያስቀመጥኳቸው እነዚህ ፊደሎች የእነዚህ ሰባት ቤተሰቦች ካሏቸው የመጀመሪያዎቹ ፊደሎቹ እነዚህ ናቸው። እነዚህን የመጀመሪያ ፊደሎቻቸውን ከያዛችሁ በኋላ ስለ ሁለተኛ ቤተሰቦቻቸው፣ ስለ ሶስተኛ ቤተሰቦቻቸው፣ ስለ አራተኛ፣ ስለ አምስት፣ ስለ ስድስት፣ ስለ ሰባት እንዲሁም ደግሞ ስምንተኛ ላይ ስለተጨመሩ ውስብስብ ፊደላት በቀላሉ ትረዳላችሁ ማለት ነው። ስለዚህ እነዚህን የመጀመሪያ ፊደላት አንድ ባንድ እንጥራና ደጋግመን ቅርጻቸውንም እናንተም እንደዚሁ እየጻፋችሁ በጥሞና ከያዛችሁ በኋላ ሁለተኛ ፊደላት እንዴት ከእነዚህ እንደሚለዩ ከዛ ደግሞ ቅርጻቸው ብቻ ሳይሆን ድምጻቸውም እንዴት ተያያዥነት እንዳለው ሶስተኛ፣ አራተኛ፣ አምስት፣ ስድስት፣ ሰባት ሙሉ የፊደላት ቤተሰቦች እንዴት በቀላሉ እንደምትይዙ ላሳያችሁ። ከ ሀ ወ ዘ ዠ የ ደ ገ ጠ ከዛ እዚህ ጋር ደግሞ ጨ ሀ ጰ ጸ ጸ አ ፈ ፐ እንግዲህ እነዚህ እየደጋገማችሁ ጽፋችሁ ያዟቸው። ከዛ በኋላ እንግዲህ እነዚህን በደንብ እንደዚህ በዚህ መንገድ ከያዛችኋቸው በኋላ ሁለተኛ ፊደሎቻቸውን ደግሞ ስታዩቸው እነዚህ የመጀመሪያ ፊደላትን በስርዓት ከጻፋችሁ በኋላ ከጎናቸው ላይ የሆነ አግድም ነገር ከጎናቸው ላይ የሆነ ቅጥል መጨመር ከመሀል ከጎናቸው ወይም ከወገባቸው ላይ እንደምታዩት በከና በኩ መካከል ያለውን በህና ሁ ወና ው ስታዩት እንግዲህ ሁሎችም ጎናቸው ላይ የሆነ አግድም መስመር አለው። ስለዚህ እነዚህን የመጀመሪያ ፊደላትን እየጻፋችሁ ደጋግማችሁ እየጠራችሁ ከያዛችሁ በኋላ ከጎናቸው ላይ ደግሞ ከነዚሁ ከያዛችሁት ፊደል ላይ ከጎኑ ላይ አግድም መስመር ብትጨምሩበት የእነዚህ የየፊደላቱ ሁለተኛ ቤተሰቦቻቸውን ታገኛላችሁ ማለት ነው። እዩዋቸው።
ሁሎቹም በዛ መንገድ ነው። እንግዲህ ምንም የተለየ ነገር የላቸውም። ስለዚህ የመጀመሪያ ፊደላትን በስርዓት ትይዛላችሁ። ከዛ በኋላ ሁለተኛ ቤተሰቦቻቸውን የፊደላትን ቤተሰቦች ለማግኘት ምን ታደርጋላችሁ? ከጎናቸው ላይ አግድም መስመር ትጨምሩባቸዋላችሁ ማለት ነው። ስለዚህ እነዚህ ድምጻቸው ደግሞ ኡ የሚል የጋራ ድምጽ አላቸው። ኡ የሚል እሱን እየጠራው አብረን እየጠራን እንለማመድባቸዋለን። ኩ ሁ ው ዙ ዡ ዩ ዱ ጉ ጡ ጩ ሁ ፑ ጹ ጹ ኡ ፉ ፑ። እንግዲህ የምታዩቸው እነዚህ ሁሎችም ፊደሎች ከመጀመሪያ ፊደላት ወይም ደግሞ ከያያዛችኋቸው እነዚህን ጽፋችሁ ያዟቸው ካልኋችሁ ፊደሎች የሚለዩት አሁን በድጋሚ ስታዩቸው ከጎናቸው ላይ ያለ አግድም መስመር ወይም ቅጥል ወይም ደግሞ ነጥብ ነገር ብትሉት ብቻ ነጥብ አይደለም፣ ረዘም ያለ ከጎናቸው ላይ የሆነ ቅጥል ነገር መጨመር ይጠበቅባቸዋል ማለት ነው። ከዛ ቀጣይ ስለ ሶስተኛ ቤተሰቦቻቸው ስናይ ደግሞ ሶስተኛ ፊደሎች እግራቸው ላይ እነዚህን በትክክል ከጻፋችሁ በኋላ ከእግራቸው ላይ መጨረሻ ወይም እግራቸው ከሶስትም ይሁኑ ሁለት እግርም ይኑራቸው በውጭ በኩል ያለው ወይም ደግሞ በፊት በኩል ያለውን እግር ወደ ቀኝ ማጣመም። እንግዲህ ከእግራቸው ወደ ቀኝ የተጣመመ ከሆነ እግር የሌላቸው እንደ ወ ስታዩቸው ደግሞ እግርና እንደዚሁ ጠመም ያለ ነገር ብቻ ወደ ቀኝ ሸፈፍ ያለ ቅርጽ አለው። ስለዚህ በቀላሉ ከየትኛውም ቦታ ላይ ሲሄዳችሁ እነዚህን አይነት ፊደሎች ስታገኙ ሶስተኛ ቤተሰቦቻቸው እንደሆኑ በቀላሉ መለየት ትችላላችሁ ማለት ነው። ስለዚህ ወደ ቀኝ በኩል በውጭ በኩል ያለው እግራቸው ወደ ቀኝ በኩል ሸፈፍ ያለ ከሆነ ሶስተኛ ፊደሎች እንደሆኑ በቀላሉ ትረዳላችሁ። እነዚህ ደግሞ ኢ የሚል ድምጽ አለው። እንግዲህ ባይዘው ቅድም ነግሬያችኋለሁ። ይሄ ሀ ግን ሀ አራተኛው ነው፣ የጽህፈት ችግር ነው እንጂ እንደዚሁ እንደ ሌሎቹ ቤተሰቦች እግሩ ነው ሸፈፍ ማለት ያለበት። እግሩ ሁለት እግሩ ልክ ሆኖ እዛ በዚህ በቀኝ በኩል ያለው እግሩ ሸፈፍ ነው የሚለው። ግን ይሄ ሀ ነው፣ አራተኛ ቤተሰቡን ነው ከዚህ ጋር በስተት የተጻፈው። በዛ መንገድ ያዙትና ሌሎቹ እንግዲህ እንደምታዩቸው ሁሎቹም እግራቸው ሸፈፋ ነው። ስለዚህ ሶስተኛ ቤተሰቦች እግራቸው ወደ ቀኝ በኩል ሸፈፍ ያለ ነው። ድምጻቸው ደግሞ ኢ የሚል አናባቢ ሲጋሩ ወይም ደግሞ የጋራ ድምጽ ኑሯቸው እናያቸዋለን። እሱን እየጠራን አብረን እንጥራ። ይሄ የሚሆነው እንግዲህ ኪ፣ ይህ ሀ ነው፣ ሂ ነበር መሆን የነበረበት። ይሄ ደግሞ ዊ፣ ዚ፣ ዢ፣ ይ፣ ዲ፣ ጊ፣ ጢ፣ ጪ፣ ሂ፣ ጲ፣ ጺ፣ ጺ፣ ኢ፣ ፊ፣ ፒ። እንግዲህ እስከ መጨረሻው ስታዩት ከመጀመሪያው እስከ መጨረሻው ማለት ነው ፊደላት ከከ እስከ ፐ ያሉትን ስታዩቸው እግራቸው ወደ አንድ በኩል ሸፈፍ ያለ ነው ማለት ነው። ስለዚህ ሶስተኛ ፊደሎች ወደፊትም በዚህ መንገድ ቅርጻቸውን መለየት ትችላላችሁ። ድምጻቸው ደግሞ ኢ የሚል የሆነ ድምጽ የሚጋሩት ድምጽ እንዳለ እሱን ትይዛላችሁ ማለት ነው። አራተኛ ጋር ስንመጣ ደግሞ አራተኛ ቤተሰቦቻቸው ጋር እነዚህ ሁለት መስመር ወደታች የተዘረጋ ያላቸው ወይም ደግሞ በተለምዶ ሁለት እግር በመባል የሚጠሩ ፊደላት በግራ በኩል ያለ እግራቸው ያጥራል ማለት ነው። በግራ በኩል ያለ እግራቸው ያጥራል። እንግዲህ ይህን እዩት። በግራ በኩል አንድ እግራቸው ብቻ በቀኝ በኩል ያለው ረጅም ሆኖ ይቀጥልና በግራ በኩል ያለው ደግሞ አጠር እያለ በዛ መንገድ ቅርጻቸው በዛ መንገድ ይሆናል ማለት ነው። ስለዚህ የከ ቤተሰቦች ጋር አራተኛው ስታዩት ለምሳሌ ካ፣ ሀ፣ ዛ፣ ዣ እና ዳ፣ ጣ እነዚህ ስታዩቸው ሌሎቹም ጋር ሁለት ወይም ከዛ በላይ እግር ያላቸው ፊደሎች እንደዚህ በዛ መንገድ በአንድ በኩል ያለ እግራቸው ያጥራል ማለት ነው። እነዚህ ባለ አንድ እግር ወይም ደግሞ አንድ እግር ብቻ ያላቸው ፊደሎች ደግሞ እንደዚህ ወደዚህ ተጣመው እናያቸዋለን። እነ ተ፣ እነ ሀ
እንግዲህ እነዚህን በዛ መንገድ በቀላሉ ለመያዝ ሞክሩ። ከዚያ ውጭ ደግሞ እንደዚሁ ያው እንደተለመደው እየደጋገማችሁ እየጻፋችሁ መለማመድ ግዴታ ነው። አሁን አ የሚል ደግሞ የጋራ ድምፅ እንዳላቸው ወይም ደግሞ ሁሎቹም ይህን አይነት ድምፅ እንደ አናባቢ እንደሚጠቀሙ የሚያጋራቸው ነገር እንዳለ ደግሞ ላሳያችሁ። ማን የሚል ድምፅ ነው ያልኋችሁ? አ የሚል። ስለዚህ ካ፣ ሀ፣ ዋ፣ ዛ፣ ዣ፣ ያ፣ ዳ፣ ጋ፣ ጣ፣ ጫ፣ ሀ፣ ጳ፣ ጻ፣ ጻ፣ አ፣ ፋ፣ ፓ። እንግዲህ እንደዚህ እንደምትሰሙት ይህን አይነት የጋራ ድምፅ ኑሯቸው እናያለን። ከዛ አምስተኛ ጋር ስንመጣ ደግሞ ሁሎቹም ጋር ምንም በማይለያይ ሁኔታ እግራቸው ላይ በቀኝ በኩል ካለው እግራቸው ላይ ቀለበት ወይም የተቆለፈ ነገር እንደዚህ የምታዩት 00 ነገር የተጨመረበት ነገር ታያላችሁ። ስለዚህ አምስተኛ ፊደሎች የትም ቦታ ተጽፈው በቃላት ውስጥ በጽሁፍ ውስጥ ስታገኟቸው በቀኝ በኩል ካለ እግራቸው ላይ በውጭ በኩል ይህን የመሰለ ቀለበት ወይም የተቆለፈ ነገር ወይም ደግሞ 0 ነገር ብቻ በምታዩት መንገድ ይኖራቸዋል ማለት ነው። እንግዲህ ይህን በቀላሉ ከያዛቸው ድምፅ ደግሞ ኤ የሚል የጋራ ድምፅ አላቸው። እሱን እየጠራን እንይ። ኬ፣ ሄ፣ ዌ፣ ዜ፣ ዤ፣ ዬ፣ ዴ፣ ጌ፣ ጤ፣ ጬ፣ ሄ፣ ጴ፣ ጼ፣ ፄ፣ ኤ፣ ፌ፣ ፔ። እንግዲህ እነዚህ ድምጾች የምትሰሟቸው ቅርጻቸው ደግሞ ከቀኝ እግራቸው ላይ 00 የሆነ ኤ የሚል የጋራ ድምፅ ኑሯቸው ሰማን። ስድስተኛ ጋር ስንመጣ ቅርጻቸው እንደዚህ እንደ አምስተኛ ወይም ደግሞ እንደ ሶስተኛ እንደ ሁለተኛ በጋራ የሚጋሩት ቅርጽ የላቸውም። የራሳቸውን በራሳቸው ሁኔታ ቅርጻቸውን ሲቀይሩ ይታያሉ። ድምጻቸው ግን እ የሚል የጋራ ድምፅ ኑሯቸው እናያለን። እሱን እየጠራን እንየው። ክ፣ ህ፣ ው፣ ዝ፣ ዥ፣ ይ፣ ድ፣ ግ፣ ጥ፣ ጭ፣ ህ፣ ጵ፣ ጽ፣ ፅ፣ እ፣ ፍ፣ ፕ። እንግዲህ እነዚህ እንደሰማችኋቸው ሁሎችም እ የሚል ነገር ወይም ደግሞ የጋራ ድምፅ ኑሯቸው አየን። ቅርጻቸውን ደግሞ ያው የየራሳቸው የሆነ ብዙም የሚጋሩት የቅርጽ ተያያዥነት ያለው ነገር የለም። ግን እያያችሁት እናንተ እያያዛል የምትሉትን እና በእናንተ እያያያዛችሁ ይሄ ከዚህ ይሄ ነው ልዩነቱ እያላችሁ እየጻፋችሁ ተለማመዱባቸው። አሁን ሰባተኛ ጋር ስንመጣ ደግሞ ሰባተኛ ቤተሰቦቻቸው ጋር በቀኝ በኩል ያለ እግራቸው ያጥራል። እንግዲህ ባለ 2 ወይም ባለ 3 እግር ሆሄያት ከሆኑ በቀኝ በኩል ያለ እግራቸው ያጥራል ማለት ነው። ስለዚህ በቀላሉ በዚያ መንገድ መለየት ትችላላችሁ። ስለዚህ እነዚህ ባለ 2 እግር ወይም ባለ 3 እግር ፊደላት ከሆኑ በቀኝ በኩል ያለ እግራቸው ያጥራል። ባለ 2 ወይም ባለ 3 እግር ሆሄያት ከሆኑ አራተኛ ላይ ደግሞ በግራ በኩል ያለ እግራቸው ያጥራል። ለምሳሌ ካና ኮ ስታዩቸው ሃና ሆ፣ ዛ እዚህ ጋር ዛ ከዚህ ጋር ዞ እነሱን እዩዋቸው። እንግዲህ እናንተ የደጋገማችሁ ስታዩት እና እየጻፋችሁ ስትለማመዱበት የበለጠ ግልጽ ይሆንላችኋል ማለት ነው። ከዛ በተጨማሪ ኦ የሚል የጋራ የሆነ ድምፅ አላቸው። እሱን እየጠራሁኝ እናንተም ታዩታላችሁ አብራችሁ ማለት ነው። ኮ፣ ሆ፣ ዎ፣ ዞ፣ ዦ፣ ዮ፣ ዶ፣ ጎ፣ ጦ፣
ሆ ጶ ጾ ኦ ፎ ፖ። እንግዲህ እንደምትሰሙት ኦ የሚል የሆነ የጋራ የሆነ ድምፅ አለ። ከዛ ስምንተኛ ጋር ያመጣኋቸው ደግሞ ውስብስብ ፊደላት የሚባሉት ደግሞ እግራቸው ላይ እንግዲህ አግድም መስመር ነገር አለ እንደምታዩት እሱ እነዚህ ከሌሎች የሚለዩት እግራቸው ላይ የሆነ አግድም መስመር አላቸው። ከዛ በተጨማሪ ደግሞ ዋ የሚል የሆነ የጋራ አናባቢ ኑሯቸው እናያለን። እሱን እየጠራን እንያቸው። ኳ፣ ኋ፣ ዟ፣ ዧ፣ ዷ፣ ጓ፣ ጧ፣ ጯ፣ ኋ፣ ጶ፣ ጿ፣ ፏ፣ ፖ። እንግዲህ እነዚህ የምታዩቸው ዋ የሚል ነገር ድምፅ አላቸው። ከዛ በተጨማሪ ደግሞ ከእግራቸው ላይ አግድም መስመር የምታዩት ከሌሎች ፊደሎች ለየት ባለ ሁኔታ የሆነ ቅጽል አላቸው ማለት ነው። እንግዲህ በቀጣይ ዝግጅት ሙሉ የአማርኛ ፊደላትን በቀላሉ እናንተ ቅርጻቸውንና ድምፃቸውን እንዴት እንደምትይዟቸው የማሳያችሁ ይሆናል። በዛሬው ዝግጅት ግን ይህን ያሳየኋቸውን እነዛ በርከት ያለ ወይም ረዘም ያለ ሰዓት ሊወስድባችሁ ስለሚችል እነዚህን ለዚያ መግቢያና እንደዚሁም ደግሞ የዚያኔ ክለሳ ሲደረግላችሁ በቀላሉ እንዲገባችሁ እየጻፋችሁ እየደጋገማችሁ እንደዚሁም ደግሞ ቪዲዮውን እየደጋገማችሁ እዩት። ከዛ ውጭ ደግሞ እንደዚህ ይህን ያህል ጥረት እያደረጋችሁ በቀላሉ መረዳት ያቃታችሁ ልጆች እና የትምህርት ፍላጎቱ ያላችሁ ልጆች እኛ በማንኛውም ሰዓት 24 ሰዓት ትምህርት እየሰጠን ስለሆነ ምንም የሚያሳስብ ነገር የለም። ታች ላይ እዚህ የምታዩት የሀሁ ለሁሉም የኦንላይን ትምህርት ቤት ስልክ ነው። እሱን ስልክ በኢሞ፣ በዋትሳፕ፣ በቴሌግራም እናንተን በሚመቻችሁ ሶሻል ሚዲያ ሴቭ አድርጉትና ደውሉልን ወይም ደግሞ ቴክስት አድርጉልን። እዚያ ውጭ ምልክት ብታደርጉልንም እኛው ራሳችን ሴቭ አድርገን ሀይ እንላችኋለን። በማንኛውም ሰዓት እንድትማሩ ሁኔታዎችን እናመቻቻለን ማለት ነው። በቀጣይ እንግዲህ ሙሉ የአማርኛ ፊደላት ዝግጅትን ይዤላችሁ እስከምመጣ ሰላም ሁኑ። መልካም